ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ነው። ስለ መድኃኒቶች የምንወያይበት ዩቲዩብ ቻናል ሲሆን ሰብስክራይብ በማድረግ እንዴት አሪፍ የሆኑ መረጃዎችን እና ወቅታዊ የሆኑ መረጃዎችን ማግኘት ይችላሉ። በዛሬው ቆይታችን እንግዲህ ስለ ሜትፎርሚን ስለሚባለው የመድኃኒት አይነት ነው የምንወያየው። ይህ መድኃኒት እንግዲህ በብዛት ከሚታዘዙ የመድኃኒት አይነቶች ውስጥ አንዱ የሆነው የመድኃኒት አይነት ነው። ብዙ ጊዜ እንግዲህ ለዲያቤቲክ ማሊተስ ወይም ለስኳር በሽታ የሚሰጥ የመድኃኒት አይነት ነው ይሄ ሜትፎርሚን። ስለዚህ መድኃኒት እንግዲህ በብዛት ከመጀመሪያው ጀምረን እስከ መጨረሻው እንወያያለን። ከሜትፎርሚን ምንነት ስናነሳ እንግዲህ ይህ ለአይነት 2 የስኳር በሽታ ወይም ለታይፕ 2 የስኳር በሽታ የሚሰጥ የመድኃኒት ነው። እንግዲህ ለዚህ ለስኳር በሽታ ወይም ለታይፕ 2 የስኳር በሽታ እንግዲህ በመጀመሪያ ደረጃ የሚታዘዝ የመድኃኒት አይነት ነው። ይህም እንግዲህ አብዛኛው ጊዜ ታይፕ 2 የሚመጣበት ሪዝን ማለት ነው ወይም የአይነት 2 የስኳር በሽታ የሚከሰትበት ሪዝን እንደምታውቁት እንግዲህ የሰውነቶቻችን ለኢንሱሊን ያላቸውን ሴንሲቲቪቲ ይቀንሳል። ያንም ሬዚስታንስ ዴቨሎፕ ያደርጋሉ። በዛም የተነሳ እንግዲህ ኢንሱሊንን የሰውነቶቻችን አይቀበሉም። በዚህም የተነሳ እንግዲህ ሰውነቶቻችን ግሉኮስን ለኃይል ማመንጫነት እንደ ፈርስት ሶርስ አይወስዱትም ማለት ነው። ይህም ግሉኮስ ወይም ስኳርን ማለት ነው። ስለዚህ በዚህም የተነሳ እንግዲህ በደማችን ውስጥ የስኳር መጠኑ በጣም ከፍተኛ ይሆናል። በዚህም ምክንያት እንግዲህ የአይነት 2 የስኳር በሽታ ይከሰታል ማለት ነው። ስለዚህ አሁን የሜትፎርሚን ስራ ማለት ነው ይሄ የሜትፎርሚን የምንለው ስራ እንግዲህ የኢንሱሊን ሴንሲቲቪቲን ማሻሻልና መጨመር ነው። ሌላኛው ደግሞ በጉበት እንግዲህ የነዚህ ግሉኮስ ወይም ስኳር የመመረትን መቀነስ ነው። ብዙ ጊዜ እንግዲህ እንደ ኃይል እንግዲህ ሰውነቶቻችን በሚያስፈልግበት ጊዜ ከጡንቻዎቻችን ሊሆን ይችላሉ ከተለያዩ ከጉበቶቻችን ስቶርድ የሆኑ እነዚህ እንትኖች አሉ ማለት ነው፣ ስኳሮች አሉ። ስለዚህ እነሱ ስኳሮች በግሉኮኒዮጀነሲስ አማካኝነት ማለት ነው ወደ ደም ዝውውር እንዲገቡ ያደርጋል ማለት ነው ጉበት። ይሄን እንግዲህ ኃይል በሚያስፈልገን ሰዓት ነው። ሜትፎርሚን እንግዲህ የሚያደርገው ይሄ በጉበት ምክንያት የሚመረተውን የግሉኮስ መጠን ይቀንሳል ማለት ነው። ያህም እንግዲህ በደማችን ውስጥ የሚዘዋወረውን የግሉኮስ መጠን እንዲቀንስ ያደርጋል ማለት ነው። ሌላኛው ደግሞ እንግዲህ በሰውነቶቻችን የግሉኮስ የመጠቀም ኃይላችን እንዲጨምር ያደርጋል። ያም እንግዲህ የኢንሱሊን ሴንሲቲቪቲ ጨመረ ማለት ኢንሱሊን እንግዲህ ተግባሩ ከደማችን ውስጥ የሚገኘው ሲዘዋወር የሚገኘውን የግሉኮስ ወይም የስኳር እንትኖች እንግዲህ ስኳር ወደ ሰውነቶቻችን እንዲገባና ለኃይል እንድንጠቀም ያደርጋል ማለት ነው። በዚህም የተነሳ እንግዲህ ሜትፎርሚን የደማችን ውስጥ የሚገኘውን የስኳር መጠን ይቀንሳል ማለት ነው። ይህም እንግዲህ ለአይነት 2 የስኳር በሽታ መድኃኒት ሆኖ ያገለግላል ማለት ነው። ሌላ እንግዲህ እንደ ፋርማኮሎጂውን ስናይ እንግዲህ አንዴ በብዛት የሚገኘው የሜትፎርሚን አይነቶች እንዳለ በኪኒን መልክ ነው የሚገኙት። ስለዚህ እነዚህ በኪኒን መልክ በአፍ አንዴ ከተወሰዱ በኋላ ወደ ሰውነታችን ወይም ይሄ ባዮአቬላቢሊቲ የምንለው ወደ ደም ስሮቻችን ወደ ደም ዝውውሮቻችን የሚወሰደው መጠን ነው። እንግዲህ የአንዴ የወሰድነው የሜትፎርሚን መጠን እንግዲህ ከ50 እስከ 60% በደም ዝውውሮቻችን ውስጥ ይገባል ማለት ነው። እንደሌላው እንግዲህ ይሄ በጉበቶቻችን ወደ ተለያዩ የመድኃኒቱ አይነቶች አይቀየርም። ሜትፎርሚን እንግዲህ እንደገባ እንደዛው ነው የሚወጣው ማለት ነው። በኩላሊቶቻችን ማስወገድ ከተፈለገም በኩላሊቶቻችን ይወገዳል ማለት ነው። እነዚህ ሜትፎርሚኖች እንግዲህ በኩላሊቶቻችን እና በጉበታችን ውስጥ ይጠራቀማሉ ማለት ነው። ብዙ ጊዜ ሳይለወጥ ነው በኩላሊት መልክ የሚወገደው። ከአልቡሚን ጋር ከነዚህ ከፕሮቲኖች ጋር ባይንድ አያደርግም ማለት ነው። ሜትፎርሚን በሰውነቶቻችን ውስጥ እንግዲህ ከ4 እስከ 8 ሰዓታት በሰውነቶቻችን ውስጥ ይቆያል ማለት ነው ይሄ ሜትፎርሚን የምንለው። ሌላው እንግዲህ ምን አይነት ተግባር ነው ያለው የሚለውን ስናይ እንግዲህ ቅድም እንዳልነው ነው። አንደኛ በእነዚህ በጉበቶቻችን አማካኝነት የሆነ ፕሮሰስ አለ። ይህም ግሉኮኒዮጀነሲስ የምንለው ፕሮሰስ ነው። በዚህም የተነሳ እንግዲህ ከሰውነቶቻችን ውስጥ ሲከማች የነበረው የግሉኮስ መጠን ወደ ደም ስሮቻችን እንዲዘዋወር የማድረግ ፕሮሰስ ነው ይሄ ግሉኮኒዮጀነሲስ የምንለው ማለት ነው። በጣም ፕሮሰሱ በጣም
በጣም ስብስብ የሆነ ነው። ግን ጀስት ኦፍ ኢት እንግዲህ በሰውነቶቻችን ውስጥ ያለው ተከማችቶ የሚገኘው የግሉኮስ መጠን ወደ ደም ስሮቻችን እንዲዘዋወር በማድረግ ሌሎች የሰውነቶቻችን ክፍሎች እንዲጠቀሙት ለኃይል ምንጭ እንዲጠቀሙት የማድረግ ፕሮሰስ ነው ይሄ ማለት ነው። ስለዚህ ይህንን ይቀንሳል። ይህንን በማድረግ እንግዲህ በደም ስሮቻችን ውስጥ ወይም በደም ዝውውሮቻችን ውስጥ የሚገኘውን የግሉኮስ መጠን እንዲቀንስ ያደርጋል ማለት ነው አንደኛ። ሌላኛው ደግሞ በጡንቻዎቻችን እና በስቦቻችን ውስጥ እነዚህ የኢንሱሊን ሴንሲቲቪቲን ይጨምራል። ይህንን በማድረግ እንግዲህ ወደ ጡንቻዎቻችን እነዚህ ግሉኮሶች እንዲወሰዱ እንደገናም ደግሞ ወደ ስቦች እነዚህ የኃይል ግሉኮሶች ወይም ስኳሮች እንዲወሰድ ያደርጋል ማለት ነው። ይህንን በማድረግ እንግዲህ በደም ዝውውር ውስጥ ያሉትን የግሉኮስ መጠን እንዲቀንስ ያደርጋል። ሌላኛው ደግሞ በአንጀቶቻችን ውስጥ እነዚህ የግሉኮስ መወሰድን በመቀነስ እንግዲህ ሳይቀየር በሰገራ መልክ እንግዲህ ወደ ከሰውነቶቻችን እንዲወገድ ሊያደርግ ይችላል ማለት ነው ይሄ ሜትፎርሚን። ይህንን በማድረግ እንግዲህ ለታይፕ 2 የስኳር አይነት በሽታ የመድኃኒት ሆኖ ያገለግላል ማለት ነው። ስኳር መጠንን የሰውነቶቻችን የስኳር መጠንን በመቀነስ በፓርቲኩላርሊ ደግሞ በደም ዝውውራችን ውስጥ የሚገኘውን የግሉኮስ መጠን ወይም የደም ስኳር መጠን ይቀንሳል ማለት ነው። ምን አይነት ጥቅሞች አሉት ስንል እንግዲህ ቅድም እንዳልነው ነው በብዛት የሚሰጠው ለአይነት 2 የስኳር በሽታ ነው። ይህም እንግዲህ በኢንሱሊን ሬዚስታንስ ምክንያት የሚመጣው የስኳር በሽታ አይነት ማለት ነው። ሌላኛውን ደግሞ ለቅድመ ስኳር በሽተኞች ይሰጣል አንዳንድ ጊዜ ፕሪዳያቤቲክ ለሆኑ የስኳር በሽታ እንዳይከሰት ለመከላከል ማለት ነው። ሌላው ደግሞ በሴቶች ላይ የሚከሰት እነዚህ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው አለ ወይም ፒኮስ ብለን የምንጠራው እንግዲህ ይህንን በዚህ ምክንያት እንግዲህ ብዙ ጊዜ ኢንሱሊን ሬዚስታንስ ይከሰታል ማለት ነው። ስለዚህ በዚህ ምክንያት እንግዲህ ኢንሱሊን ሬዚስታንስ እንዳይከሰትና እንደገናም ደግሞ የፈርቲሊቲያቸው እንዳይቀንስ በማድረግ እንግዲህ ለነዚህም እንደ መድኃኒት ያገለግላል ማለት ነው። ሌላ ደግሞ በሜታቦሊክ ሲንድሮም ውስጥ ክብደትን ለመቀነስ አሁን በሜታቦሊክ ሲንድሮም ጊዜ ክብደታቸው በጣም የሚጨምር ሰዎች አሉ። በዚህም የተነሳ እንግዲህ አንደኛ የግሉኮስ የኢንሱሊን ሬዚስታንስ ይከሰታል ማለት ነው በሜታቦሊክ ሲንድሮም ጊዜ። ስለዚህ እሱን ለመከላከል ይጠቅማል ማለት ነው። በአብዛኛው ጊዜ ግን እየታዘዘ ያለው ሜትፎርሚን ለአይነት 2 የስኳር በሽታ ነው ማለት ነው። ቀጣይ እንግዲህ ስናይ አዘገጃጀቶቹ እንዴት ናቸው የምንለውን እናያለን። እንግዲህ ሜትፎርሚን በብዛት በኪኒን መልክ ነው ተዘጋጅቶ የሚገኘው። ወዲያውኑ የሚለቀቁ አሉ፣ ከዛ ደግሞ ኤክስቴንድድ የሆነ ሪሊስ ያላቸው እንትኖች አሉ ማለት ነው። ስለዚህ ኢሚዲየት ሪሊስ ያላቸው ወይም ወዲያውኑ ወደ ሰውነታችን ተሰራጭተው ወዲያውኑ አብዞርብ ተደርገው ስራ የሚሰሩ ማለት ነው። እነዚህ በ500 ሚሊግራም ልታገኟቸው ትችላላችሁ። በ850 ሚሊግራም ሊገኙ ይችላሉ ወይም በ1000 ሚሊግራም ሊገኙ ይችላሉ ማለት ነው። ወይም የተራዘመ የሚለቀቁ ደግሞ እነዚህ በ500 ሚሊግራም ሊገኙ ይችላሉ ወይም በ750 ሚሊግራም ሊገኙ ይችላሉ ወይም በ1000 ሚሊግራም ተዘጋጅተው በኪኒን መልክ ሊሸጡ ይችላሉ ማለት ነው። እነዚህ ሜትፎርሚኖች እንዴት ነው አሰጣጡ ብለን ስናይ እንግዲህ ሜትፎርሚን የሚታዘዘው ለስኳር በሽታ ለአይነት 2 የስኳር በሽታ ነው በአብዛኛው ጊዜ። ሌሎች ደግሞ ሪዝኖች ቅድም እንዳልነው ለፕሪዳያቤቲክ ሊሆን ይችላል፣ ፒኮስ ላላቸው ሰዎች ሊሆን ይችላል ወይም ሜታቦሊክ ሲንድሮም ላላቸው ሰዎች ሊታዘዝ ይችላል ማለት ነው። ስለዚህ ሜትፎርሚን ለአዋቂዎችና ህጻናትም ደግሞ ከእድሜያቸው ከ10 ዓመት በላይ ለሆኑ እሱም ለታይፕ 2 ዲኤም ያለባቸው ሰዎች ማለት። ስለዚህ ህጻናት ላይ ብዙ ጊዜ እንደሚታወቀው አይነት 1 የስኳር በሽታ ሊከሰት ይችላል። ያ ማለት ግን ሁሉም የስኳር በሽታዎች የሚከሰቱት አይነት 1 የስኳር በሽታ ናቸው ማለት አይደለም። ስለዚህ አይነት 2 የስኳር በሽታም ሊከሰት ይችላል። በአብዛኛው ጊዜ አይነት 2 የስኳር በሽታ የሚከሰተው እንግዲህ የላይፍ ስታይል ላይ ችግር ሲኖር ነው። እንግዲህ ከመጠን በላይ ውፍረት መጨመር ሊሆን ይችላል፣ የምግብ አመጋገብ ችግር ሊሆን ይችላል። እነዚህ በስኳርና በአላስፈላጊ የሆኑ ካርቦሃይድሬቶች በጣም የበዛ የዳይት አይነት እነዚህ እንደ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ በእነዚህ ምክንያቶችም ህጻናት ላይ ሊከሰት ይችላል። ሁሌ እንግዲህ ኢንሱሊን ወይም በመርፌ የሚሰጠው የስኳር በሽታ መድኃኒት
አይደለም ማለት ነው የሚሰጣቸው። ስለዚህ ለአዋቂዎች ደግሞ የምንጀምረው በቀን እንግዲህ አንድ ጊዜ ሊሆን ይችላል ወይም ሁለት ጊዜ ሊሆን ይችላል ከ500 ሚሊ ግራም ሊጀመር ይችላል ማለት ነው። ይህ እንግዲህ ሐኪሞት ያሉትን የስኳር መጠን አይቶ የሄሞግሎቢን A1C ታይቶ እንደገና ፋስቲንግ ብለድ ግሉኮስ ታይቶ ያው መጀመሪያ ኮንፈርም ከተደረገ በኋላ የስኳር በሽታ ነው አይደለም የሚለውን ኮንፈርም ከተደረገ በኋላ ከተረጋገጠ በኋላ ይህ ሊሰጡት ይችላል ማለት ነው። ስለዚህ ከ500 ሚሊ ግራም ጀምሮ እስከ 2000 ሚሊ ግራም በቀን ሊወሰድ ይችላል። ኤክስቴንድድ ሪሊዝ ከሆነ ወይም ዘግይቶ የሚለቀቅ የክኒን አይነት ከሆነ እስከ 2000 እንደገና ደግሞ ኢሚዲየትሊ ቶሎ የሚለቀቅ ከሆነ ደግሞ በቀን እስከ 2550 ድረስ ሚሊግራም የሚወስዱ ሊሆን ይችላሉ ማለት ነው። ስለዚህ እንደዚህ ሊወሰድ ይችላል በአዋቂዎች ውስጥ። በህፃናት ደግሞ እንደዚህ ከ10 ዓመት በላይ ለሆኑ ህፃናት ነው የሚሰጠው። ከዛ በታች ላሉ አይሰጥም። እንግዲህ በቀን አንድ ጊዜ ብቻ 500 ሚሊ ግራም ሊሰጥ ይችላል። ከፍተኛው እንግዲህ ልንሰጥ የምንችለው አሁን ቅድም እንዳልነው 2000 ሚሊግራም ወይም 2 ግራም በቀን ነው ማክሲመም መውሰድ የሚቻለው ማለት ነው። ስለዚህ ግን እነዚህ ሁላ አሰጣጡ በሐኪሞት ላይ ዲፔንድ ይሆናል። በሐኪሞት ትዕዛዝ ነው የሚሆነው እና ምንም አይነት ሜዲኬሽን ሲወስዱ እንግዲህ ግዴታ ሐኪሞት ያዘዘሎትን ብቻ ነው መውሰድ ያለበት። ስለዚህ ሐኪሞትን ሳያማክሩ መውሰድ የለበትም መድኃኒቶች ማለት ነው። ለምን? የጎንዮሽ ኢፌክታቸው በጣም ከፍተኛ ስለሆነ ማለት ነው። ሌላ እንግዲህ የጎንዮሽ ጉዳቶቻቸው ምንድነው የሚለውን እናያለን። ሜትፎርሚኖች ብዙ ጊዜ እንግዲህ የተለመዱ የጎንዮሽ ጉዳቶች አሉት። ልክ እንደ ማቅለሽለሽ ሊሆን ይችላል፣ ተቅማጥ ሊሆን ይችላል፣ የሆድ ህመም፣ እንደገናም ደግሞ የአፍ ላይ እንግዲህ እንደ ብረት የማለት እንትን ሊኖራቸው ይችላል ማለት ነው። ጣዕም ሊኖራቸው ይችላል ማለት ነው። ሌላኛው ደግሞ እነዚህ ያልተለመዱ ሊሆን ይችላል። የቫይታሚን B12 እጥረት ሊሆን ይችላል። በብዛት ሜትፎርሚንን ለብዙ ጊዜ የሚጠቀሙ ከሆነ የቫይታሚን B12 እጥረት ሊኖር ይችላል። ይህም ቫይታሚን 12 ደግሞ ብዙ ጊዜ ሰውነቶቻችን አስፈላጊ የሆነ የቫይታሚን አይነት ነው እና በዚህ ምክንያት እንግዲህ የሚከሰት የደም ማነስ አለ ማለት ነው። የቫይታሚን ሜጋሎፕላስቲክ አኒሚያ የምንለው የደም ማነስ አይነት ሊከሰት ይችላል ማለት ነው። በቫይታሚን B12 ብቻ እጥረት ምክንያት ማለት ነው። ስለዚህ በደንብ መጠንቀቅ አስፈላጊ ነው ማለት ነው። ከተወሰደ እነዚህ ቫይታሚን B12ዎችን አንድ ላይ መውሰድ። ብዙ ጊዜ ቫይታሚን 12 የሚገኘው ከእንስሳት ምርት ስለሆነ እነዚህ ስጋ ነክ ምግቦችን መውሰድ አስፈላጊ ነው ማለት ነው። ሌላኛው ደግሞ እነዚህ አልፎ አልፎ በጣም ያልተለመዱ የጎንዮሽ ጉዳቶች አሉት። እነዚህም ላክቲክ አሲዶሲስን ሊያስከትል ይችላል። ይሄ መጥፎ የሆነ የሰውነቶቻችን የደሞቻችን ውስጥ ያለው የላክቲክ አሲድ ምክንያት የተነሳ አሲዲክ የሆነ ኢንቫይሮንመንት እንዲፈጠር ሊያደርግ ይችላል ማለት ነው። ይህም ላክቲክ አሲዶሲስ የሚፈጠርበት ምክንያት እንግዲህ እነዚህ ሃይፖክሲያ ሊያመጡ የሚችሉ እንትኖች የህይወት አስጊ የሆኑ ኮንዲሽኖች አሉ። ልክ ለምሳሌ የጉበትና የኩላሊት ውድቀት ሊሆን ይችላል ወይም እነዚህ ሴፕሲሶች ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህ የላክቲክ አሲዶሲስን ሊያስከትሉ ይችላሉ። በዚህም የተነሳ እንግዲህ በጣም ከፍተኛ ህይወትን ሊያሰጋ የሚችል እስከ ሞት ድረስ ሊዳርግ የሚችል የኮምፕሊኬሽን ሊኖረው ይችላል። ስለዚህ በጣም መጠንቀቅ ያስፈልጋል ማለት ነው። ስለዚህ እነዚህ የተለመዱ የማቅለሽለሽ፣ የተቅማጥ፣ የሆድ ህመም፣ ብረት የማል ጣዕም ሊኖር ይችላል ወይም የቫይታሚን B12 እጥረትን ሊያስከትል ይችላል ማለት ነው። ስለዚህ በደንብ መጠንቀቅ ያስፈልጋል ማለት ነው። ሌላ ጥንቃቄዎች ማድረግ ያለበት እንግዲህ እነዚህ ለምሳሌ የኩላሊት ውድቀት ካለዎት በኩላሊት መልክ ነው ይወገዳል። ምንም ነገር ሳይቀየር ግን በኩላሊት መልክ ነው ይወገዳል ያልነው ቀደምና። ስለዚህ በኩላሊት የሚወገድ ከሆነ የኩላሊት ጉዳት ካለ መጀመሪያ ኩላሊት በስተክክል አጣርቶ ከሰውነት ላይ ያስወግድ ይችላል። ስለዚህ ኩላሊት ራሱ በዛው ሊጎዳ ይችላል ማለት ነው፣ በመድኃኒቱ መብዛት የተነሳ ማለት ነው። ስለዚህ ከባድ የጉበት ህመም ወይም የኩላሊቱ ህመም ወይም የኩላሊት ውድቀት ከተገኘ ወይም እነዚህ GFR ወይም ግሎሜሩላር ፊልትሬሽን ሬት የምንለው ከ30 በታች ከሆነ ይህንን መውሰድ የለበትም ብሎ ይከላከላል ማለት ነው። ግን ያው ሐኪሞት ላይ ዲፔንድ ይሆናል ማለት ነው። ስለዚህ የኩላሊት ጉዳት በጣም ካለበት ባይወስዱት ይመከራል። ሌሎች አማራጮችን መውሰድ ይቻላል ማለት ነው። ሌላኛው ደግሞ በጉበት በሽታ ምክንያት በጣም ከፍተኛ የሆነ የጉበት በሽታ ካለ፣ የልብ ህመም ካለ
ወይም የልብ ድካም ካለቦት ወይም ደግሞ አልኮልን በጣም አቢዝ የሚያደርጉ ሰዎች እነዚህ የጎንዮሽ ጉዳታቸው በጣም ከፍተኛ ይሆናል። የአልኮልን እንግዲህ በጣም አቢዝ የሚያደርጉ ሰዎች ከሜትፎርሚን ጋር አንድ ላይ በመቀላቀል እንግዲህ ጉበትን በጣም ሊጎዱት ስለሚችሉ መጠንቀቅ ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ አኪዩት የሆኑ ኮንዲሽኖች አኪዩት የሆኑ ጉዳቶች ልክ ሃይፖክሲያ የሚያስከትሉ ጉዳቶች ለምሳሌ እነዚህ ሴፕሲስ ሊሆን ይችላል፣ የሰውነት የኢንፌክሽን ሊሆን ይችላል እንግዲህ በባክቴሪያዎች በቫይረስ በተለያዩ ህመም አምጪ ተዋሲያን ሊሆን ይችላሉ። እነዚህ ሰውነት ሲጎዳ የሚከሰት ሴፕሲስ ነው ማለት ነው። ሌላኛው ደግሞ ማዮካርዲያል ኢንፋርክሽን የምንለው እንግዲህ የልብ ድካም ድንገት የሚከሰት ነው። ወደ ልብ የሚሄደው የደም ዝውውር እንግዲህ በሚቀንስበት ጊዜ የሚከሰት ኮንዲሽን ነው ማለት ነው። ስለዚህ እነዚህ ኮንዲሽኖች ጋር ሜትፎርሚን ባይሰጥ ይመከራል ማለት ነው። ስለዚህ ሃይፖክሲያ ኮንዲሽን ካለ አይሰጥም። መጀመሪያ እነዚህ መታከም አለባቸው ማለት ነው። እንግዲህ እነዚህ አይነት ጥንቃቄዎችን ማድረግ ያስፈልጋል ማለት ነው። ሌላ እንግዲህ እነዚህ መጀመሪያ ለሁሉም የመድኃኒት አይነቶች መደረግ ያለባቸው ጥንቃቄዎች አሉ። ለምሳሌ መድኃኒት ከመውሰዶት በፊት መጀመሪያ ማንበብ አለበት። ከፋርማሲ ከገዙ በኋላ ምንድነው እዚህ ምስል ላይ እንደምታዩት እንግዲህ መድኃኒቱ ምንድነው እዚህ ጋር አሁን ሜትፎርሚን ይላል። ስለዚህ መድኃኒቱ ምንድነው እንደገና ደግሞ ስንት ሚሊግራም ነው መጠኑን ማወቅ ያስፈልጋል ማለት ነው። እንደገና ደግሞ በትክክል ሐኪሙ ያዘዘሎት መድኃኒት መሆኑን ማረጋገጥ ያስፈልጋል። ሌላኛው ደግሞ ያው 500 ውሰዱ ተብሎ 1000 ሊሆን ይችላል ያገኙት ማለት ነው። ስለዚህ 500 ቢያገኙ በጣም አሪፍ ነው የሚሆነው። ስለዚህ 1000 ካገኙ ግን ለምሳሌ መሃል ላይ ሰብረው ሊወስዱ ይችላሉ ማለት ነው። ስለዚህ ከታዘዘሎት መጠን በላይ እንዳይወስዱ መጀመሪያ የመድኃኒቱ መጠን ማወቅ ያስፈልጋል ማለት ነው። ሌላኛው ደግሞ ከእርጥበት እና ከሙቀት በጣም ራቅ ያለ ቦታ ቢያስቀምጧቸው በጣም አስፈላጊ ነው። ይህን ስንል እንግዲህ ከህፃናት የራቀ ቢኮዝ ህፃናት እንትን ሊመስላቸው ይችላል ካንዲ ወይም ከረሜላ መስሏቸው ሊጠቀሙት ይችላሉ። እንደገናም ደግሞ ከእርጥበትና ከሙቀት መራቅ አለበት ቢኮዝ መድኃኒቱ ሊጎዳ ይችላል እና እንደ ሌላው ተግባሩ ሊያከናውን ስለሚችል በጣም ራቅ ባለ እንደዚህ ካቢኔቶች ውስጥ ቢያስቀምጧቸው አስፈላጊ ነው ማለት ነው። ሌላኛው እንግዲህ ከእርግዝና ያለው ግንኙነትን እናያለን። ይህም ከእርግዝና ጋር ሲተያይ እንግዲህ ምድብ ቢ ላይ ተወስኗል ማለት ነው። ይህ ምድብ ቢ ስንል እንግዲህ በሰዎች ላይ ጥናት አልተደረገም፣ ግን በእንስሳት ላይ ጥናት ተደርጎ ምንም ጎንዮሽ ጉዳት አልተረጋገጠበትም ማለት ነው። እንግዲህ ስለ እርግዝና ላይ ያሉ ምድቦችን የሆነ ሌላ ቪዲዮ ሰርቼዋለሁ። እሱ ላይ ቪዲዮ ላይ ገብታችሁ እንግዲህ ከኤቢሲዲ ከዛ ኤክስ የሚባል የምድብ አይነት አለ ማለት ነው። ስለዚህ እነሱን ምድቦች ማየት ያስፈልጋል ማለት ነው። እነሱን አይታችሁ ምድብ ቢ ማለት ትርጉሙ ምን ነው የሚለውን ማወቅ ያስፈልጋል ማለት ነው። ሌሎችም ምድብ ኤ፣ ምድብ ሲ፣ ዲ፣ ኤክስ ምንድነው ልዩነታቸው እና ምን አይነት መድኃኒቶች በውስጣቸው ይካተታሉ የሚለውን ሌላ ቪዲዮ ሰርቼበታለሁ። ራሱን የቻለ ቪዲዮ ነው፣ እሱን ይዩ። እንግዲህ ምድብ ቢ ማለት እንግዲህ በሰዎች ላይ ጥናት አልተደረገም፣ በነፍሰ ጡሮች ላይ ጥናት አልተደረገም፣ ግን በእነዚህ በእንስሳቶች ላይ ጥናት ተደርጎ በጽንሱ ላይ ምንም አይነት ጉዳት እንደማያደርስ ተረጋግጧል ማለት ነው። ስለዚህ እነሱን ምድብ ቢ እንላቸዋለን ማለት ነው። ስለዚህ በአጠቃላይ እንግዲህ በጣም ደህና የሆነ ነው፣ በእርግዝና ወቅት ሴፍ ነው፣ መወሰድ ይችላል ማለት ነው። እንግዲህ እነዚህ በእርግዝና ጊዜ የሚከሰቱ የስኳር በሽታ አሉ። እነዚህ ገስቴሽናል ዲኤም የምንላቸው ገስቴሽናል የስኳር በሽታ የምንላቸው ማለት ነው። ስለዚህ ለነሱ ኢንሱሊን የማይወስዱ ከሆነ በኢንሱሊን ምትክ ልንጠቀማቸው የምንችለው የመድኃኒት አይነት ነው ማለት ነው። ሌላኛው እንግዲህ ልጅን አቋርጦ ያልፋል። ነገር ግን እንግዲህ ልጁን አቋርጦ ወይም ፕላሴንታውን አቋርጦ ወደ ልጁ ወደ ጽንሱ ሊያልፍ ይችላል። ነገር ግን ቴራቶጀኒክ የሆነ ኢፌክት የለውም። ያ ማለት እንግዲህ የጎንዮሽ ጉዳት ኖሮት እንግዲህ በህፃኑ የሰውነት መሰራት ላይ መጥፎ ጉዳት አያደርስም ማለት ነው። ያ እንግዲህ ቴራቶጀኒክ ኢፌክት የምንለው ማለት። ስለዚህ ሴፍ የሆነ መድኃኒት ነው ማለት ነው።
እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና መረጃ ይህንን ይመስል ነበረ። ጥሩ እውቀት ጨብጣችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ አድርጉ። ይዩልኝ፣ ላይክ ያድርጉልኝ፣ ሼር ያድርጉልኝ፣ ይጠቅመኛል፣ ለሌላ ሰውም እንዲደርስ ያድርጉልኝ። በሌላ ቪዲዮ እስክንገናኝ ድረስ ያላችሁን ጥያቄ ስለ ሜትፎርሚን በኮሜንት ሴክሽኑ ላይ አስቀምጡልኝ። ሌላም ደግሞ ተጨማሪ ምን አይነት ርዕስ ላይ እንድሰራላችሁ የምትፈልጉት የመድኃኒት ርዕስ ካለም እሱንም በኮሜንት ሴክሽኑ ላይ አስቀምጡልኝ። ቶሎ ለመመለስ እሞክራለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።